ትናንትና አይታችኋል። ሩታ ከለነ ሜሪ ከህይወት የውጡ ስትላቸው ሜሪ እንደዚህ ይዛ እንዲሁም ደግሞ ደስታ እንዴት እኔ እንደዚህ ትኛልሽ ምናምን ብሎ እየተናገረው ቆይ እኔ እናንተ ተነጋግረን መግባባት እንችላለን እያለችው ነበረ። ግን ደስታ በሩን ከፍቶ ነው ሄደው። በሩን ከፍቶ ጥሏት ሄደ። ገባችሁ? ለመሰላችሁ እኔ እናንተ መግባባት እንችላለን ያለችው ለመሰላችሁ አሁን ነው የባነነችው ሩታ። አሁን ነው የባነነችው ሩታና አብርሽ ተካሰው ንብረት እንድትካፈል ይፈልጋሉ። ንብረት እንድትካፈል ደግሞ የሚፈልጉት ማን ናቸው? ሜሪና ዳኒ። እውነት ለሜሪና ዳኒ እውነት ለሩታ አዝነው ምናምን አይደለም። ለሩታ አዝነው ምናምን ሳይሆን ከሷ ጥቅም ለማግኘት ነው። ገባችሁ? ለዛ ነው እንጂ ለሌላ ነገር አይደለም። እሷ ደግሞ አሁን ነው የባነነችው። ገባችሁ? አሁን ነው የባነነችው ሩታ። ለዛ ነው እንጂ በእርግጠኝነት የሆነ እንትን አስባ አይደለም። ሌላው ግን ከሄርሜላ ጋር ሄዳ እርቅ የፈጸመችበት የራሷ የሆነ ነገር አደገኛ የሆነ ነገር ይኖራል ብዬ አስባለሁ። ምክንያቱም እንዴት ነው እናንተ ባላችሁን ተቀምታችሁ ወይም ደግሞ ባላችሁ ሌላ ሴት ጋር ሄዶ እንዴት ነው ለዛች ሴት ሄዳችሁ በቃ ህይወትን ኑሩ ኖርማል ነው በቃ እስከዛሬ ለነበረው ግን ይቅርታ አድርጉልኝ ምናምን የሚባለው እንዴት ነው ጋይስ? እንዴት ነው? ይሄን ታምኑበታላችሁ ውዶቼ? ታምኑበታላችሁ? እኔ አልቀበልም። አንድ የራሴ የሆነ ሰው የሆነች ሴት መጥታ ወስዳብኝ እንደገና ደግሞ ኖ በቃ አብራችሁ እንደፈለጋችሁ ሁኑ ምናምን አልልም። ለምን ይዋሻል? እንደዚህ አልልም በጭራሽ። እንደዚህ አይነት አስተሳሰብ አይኖረኝም። ግን እሷ የራሷ የሆነ ፕላን ይኖራታል። ምክንያቱም ለመሰላችሁ ሽምግልናው ሩታ ሽምግልናው እስኪላክ ድረስ ትጠብቃለች። ሽምግልናው እስኪላክ እየጠበቀች ስለሆነ ነው እንጂ በእርግጠኝነት ሽምግልናው ሲላክ ከተላከ በኋላ በጋብቻ ላይ ጋብቻ ወይም ደግሞ ትዳሩ ፈርሷል አለ። ትዳሩ ፈርሷል ብሏል እሱ። ወረቀት ግን የላቸውም። እስኪ ትዳሩ ከፈረሰ እሱ ወረቀቱን አምጥቶ ያሳየን። ማህተብ የተመታበትን የፍርድ ቤት የፍቺ ወረቀታቸውን አምጥቶ ያሳየን። ህግ ላይ እኮ ጋይስ ፍቺና ንብረት የተለያየ ነው። ኢቭን ራሱ እናንተ አሁን የተፋታችሁ ሰዎች ካላችሁ በህግ የተፋታችሁ ሰዎች ካላችሁ ህጉን ታውቁታላችሁ። ህግና ፍቺ ንብረት ክፍፍልና ፍቺ ምንም አንድ ላይ አይገናኙም። እንደተፋታችሁ ንብረታችሁን አትከፋፈሉ። ለብቻ ፋይል ከፍታችሁ ነው ንብረት የምትካፈሉት። ያለውን ንብረት አሳግዳችሁ አስመዝግባችሁ ምናምን። ስለዚህ ይመስለኛል ሩታ ልክ እሱ ሽማግሌ ሲልክ ያንን መላ ለመጫወት የፈለገች ይመስለኛል በእርግጠኝነት ማለት ነው። እና እርግጠኛ ነኝ ሄርሜላ ደስተኛ ናት አሁን በእርቁ ምክንያት ስለታረቁ ማለት ነው። አብርሽ ግን ይሄን ነገር የባነን አይመስለኝም። እመኑኝ ግን በጣም እኛ ማንጠብቀው እኛ ማናስበው ከባድ ነገር ይመጣል። ከባዱ ነገር ምንድነው? ልክ እሱ ሽማግሌ ሊልክ አሁን ያሁኑ እሁድ ሳምንት አይደል ያለው ጋይስ? ዛሬ እኮ አርብ ነው። ዛሬ ጁማአ ነው አይደል? ያሁኑ እሁድ ዛሬ አርብ ነው፣ ነገ ቅዳሜ ነው፣ ከነገ ወዲያ ማለት ነው። የከነገ ወዲያ ሳምንት ነው ያለው። ስንት ቀን ይቀረናል ማለት ነው? አንድ ሳምንት ሲሆን 7 ቀን፣ ዛሬን ስንጨርስ 9 ቀን ነው የቀረው የሄርሜላ ሽማግሌ እልካለሁ ካለን ማለት ነው። ሶ ምን ልላችሁ ፈልጌ ነው፣ ልክ እሱ ሽማግሌ ሲልክ እሷ ማሳገት ምናምን የምትፈልገው ነገር ይኖራል ማለት ነው። ምክንያቱም ምናልባት ጠበቃ ይኖራታል። ገባችሁ? ትዳሯ ተበትኖ ዝም ብላ እንደዚህ እየተመለከተች አይመስለኝም፣ እንደኔ አስተሳሰብ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ ማለት ነው ጋይስ እኛ እንዳሰብነው አይሆንም። እሷ ፕላን ይኖራታል። ታውቃላችሁ፣ ሩታ ቀላል ሴት አይደለችም። ከትንንሽ ሰዎችም ጋር አይደለም የምትውለው። እኔ እንደውም ትንሽ ከነ ሜሪ ጋር ምናምን ስትውል ምናምን በጣም እያስጠላኝ ነበረ። ከነ ሜሪ ጋር ምናምን ስትውል በጣም ነበር እያስጠላኝ የነበረው። የእውነት እነ ሜሪ ማለት ሆዳሞች ናቸው። በልተው ጠጥተው በቃ መኖር የሚፈልጉ ሰዎች ናቸው። ካያችሁ ከእሷ ደግሞ መጠቀም የሚፈልጉ ሰዎች ናቸው እንጂ ትዳሯ እንዲመለስ ወይም ደግሞ ሩታ የሆነ ካለችበት ዲፐርሽን ወይም ደግሞ ስትረስ ከፈረሰው ትዳሯ ተስተካክሎ ወደ ቤት እንድትመለስ አይፈልጉም። የእነሱ ውጤት ነው። አብርሽና ሩታ በትልቁ እንዲለያዩ ያደረጉት ራሱ እነሱ ናቸው፣ ማንም አይደለም። እራሳቸው ናቸው። ሩታና ሜሪና ዳኒ ማለት ነው። እና አንዳንድ ጊዜ በቃ የሚያስጠላ ነገር እያስጠላን፣ የሚደብር ነገር ይደብራል። ምንም አዲስ ነገር የለም። ሰፈሩ ስለእናንተ ብዙ ነገር ይወራል። እስፔሻሊ ሜሪ ስለ አንቺ በጣም ብዙ ነገር ነው እኛ የምናውቀው ነገር ያለው ማለት ነው። ግን እኛ ማውራት አንፈልግም። ያ የአንቺ ፐርሰናሊ ነው። ሩታና አብርሽ ከተለያዩ በኋላ ደግሞ አሁን በቃ ተውኝ ከህይወቴ ውጡ ስትላችሁ ለምንድን ነው የምታንቂያት? ለምን ታንቂያታለሽ? አየሽ ጥፋትሽ። ምክንያቱም አንቺ ከሷ መለየት የማትፈልጊው ንብረት ተካፍላ
ንብረቷን ይዛ እናንተ እንደፈለጋችሁ እሷ ላይ መጫወት ስለፈለጋችሁ ነው። እኛ ሩታን እንወዳታል። ማንም እንዲጎዳት ማንም እንዲጫወትባት አንፈልግም። ትሰሚያለሽ ብዬ አስባለሁ። ቪዲዮአችንም ይደርስሻል ብዬ አስባለሁ። እና ኤንዌይስ ትናንትና በነበረው ቪዲዮ በጣም ተናድጃለሁ። እስፔሻሊ ሜሪ እና ዳኒ ሩታን በምታዋክቡት ነገር ተጠንቀቁ፣ ተጠንቀቁ። አንፋታችሁ። ሌላው ግን አብርሽና ሄርሜላ ግን እርቁ ጥሩ ቢሆንም ግን አርቃችሁ አስቡ። የሽምግልናው ቀን ምን እንደሚፈጠር ጠብቁ። በቃ ይሄ እውነት ነው፣ ሪያሊቲ ነገር ነው የምነግራችሁ። የሽምግልናው ቀን ከባድ የሆነ ነገር ይፈጠራል። ሽምግልና ሲጀምር የእሷ ቤተሰብ አንቀበልም ብለዋላ። የከፋ ነገር እንዳይመጣ የራስህን ጥንቃቄ አድርግ። ሌላው ፍቅራችሁ ያማረ ነው። አብርሽና ሩታ አብርሽና ሄርሜላ በፍቅራችሁ ቀጥሉ፣ ቀጥሉ። ጋይስ እንዴት ናችሁ? ዛሬ አርብ ነው። እንትን ለብሼ ምንድን ነው የሚባለው? ሺቲ አይደለም ይሄ ምንድን ነው የሚባለው? ጀለቢያ ለብሼ አርብ ስለሆነ በጣም ነው የምወደው አርብ። አሁን ቡና ፈላለው ምናምን ነገር እላለሁኝ። እንደውም ቪዲዮ ልሰራላችሁ ነበር ቡና እያፈላው እጣን እያጨስኩ ምናምን ከዛ ተውኩትኝና በቃ ዝም ብዬ እንደዚህ መስራት ጀመርኩኝ። ቆይ እሰራላችኋለሁ በኋላ ማለት ነው። እና ብዙዎቻችሁ የፀጉር የምትጠቀሚውን ምናምን ንገሪ ምናምን ያላችሁኝ አላችሁ። ማለት በፊት ፀጉሬን የምታውቁ እንዲሁም ደግሞ እንደ ወንድ የተቆረጠ ሙድ ስታይል ነበር ፀጉሬና እሱን የምታውቁ ሰዎች ንገሪኝ እያላችሁ አላችሁ። ቪዲዮ አስተካክዬ ቆርጬ ምናምን ፖስትላችኋለሁ። እሺ አለ ጌታን ወዲያው ነው ፀጉራችሁን የሚያሳድገው። በቃ አሪፍ ነው የሚሆነው። ከለሩ በጣም ነው የሚያምርላችሁ። እኔ ከለሩ በጣም ነው የሚያምረው ፀጉሬ እና ፖስትላችኋለሁኝ። ችግር የለውም ያድጋል። ፀጉር የሌላችሁ አብሽር ፖስትላችኋለሁ ውዶቼ። ወደታችሁ እኮ ወርዳችሁ ብታዩ እኮ በጣም ብዙ የሰራሁት ቪዲዮ አለ። ስለ ፀጉር የሰራሁት አለ። ስለ ዳሌ እንዴት እንደሚያድግ ምናምን እና ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉኝ።